ጆሮ ለባለቤቱ ባዳ ነው። መጽሐፈ የባል አይነቶች አሁን እኔ መጽሐፈ ያጋጣሚ ደግ የሚለውን አቀርብላችኋለሁ። ብዙ ጊዜ የሚሰሩት መስሪያ ቤት ቅርብ አንድ አይነት ስለሆነ ለእረፍት ለሻይ ሲወጡ ነው የሚታዩት። በተደጋጋሚ ታይተዋል። እሱም እሷን አይተዋታል። ድንገት ነበር እሱም ያያት ከስሜት ነው የወደዳት። ባይኔ አይቻት ብቻ ስሜቴ ተነካ ወይ ፍቅር ኤማለለካ ንግግርም የለን አላውቃት አታውቀኝ ባይኔ አይቻት ብቻ ፍቅሯ አስጨነቀኝ። አጅሪትም ካየችው ጊዜ ጀምሮ በጣም ተቸግራለች። የሷ ደግሞ እንባም ጭምራለው። ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ። ድንገት ሳላስበው ውጥን ሳይኖረኝ አጅሬም እሷን አይቶ እንግዲህ ወደ ቤቱ ሲሄድ ፉት የሚልበት ቤት ይገባና እችን ካሴት እስቲ ክፈቱልኝ በማለት ሲያዳምጥ ያመሻል። አንቺ የብቻዬን ቢያደርግልኝ ልብሽ ከልቤ ጋር ቢያስማማልኝ እሷን በፊኗ ከስራ እንደወጣች ሰውም ጋር ትሄድ ቤቷን በሯን መለስ አድርጋ ትራሷን እቅፍ አድርጋ የብቻዬ አንተ የብቻዬ ማሬሞን ላይ አጅሬም እንግዲህ ፉት ብሎ ቤቱ ገብቶ አልጋ ላይ ጋደም እንቅልፍም የለው። ቃፊር ዘብ ቆሞላት አይኔ አገር የተኛ ሳስብሽ አድራለሁ እያንቺው በሽተኛ። ልጅቷም አንዱ ለቀን ባታየው በጣም ደፋር ነች። በሶስተኛው ቀን ሳላየው አላድርም በማለት ከመሸብድግ ብላ ሳላየው አላድርም ሲነጋ ሌሊቱ ሳላየው አላድርም ሲነጋ ሌሊቱ ጀንበሯን ቀድሜ ደርሳለው ቤቱ። እንዴት ሆነላቸው? ምን አይነቶቹ ናቸው? የሸጋ ልጅ መውደድ የቆንጆ ልጅ መውደድ የሸጋ ልጅ መውደድ የቆንጆ ልጅ መውደድ ሸቃሊ ጉብል ባይኔ ተመላለሰው ልቤ አንተን ናፍቋል አይተ እንድታድሰው መውደድ ይዞኛል ጉብል አንተን ይለኛል ያላንተ መሜን ሌላ ማን ያውቅልኛል? ከሱ ሌላ ታዲያ መምሽን የሚያከል የለ። ለምን ደፈር ብለሽ አቀጥሪውም? አጅሪ ጠጋ ብላ አበባዬ ሆይ አበባዬ ሆይ በሳምንት አንድ ቀን ይመችሃል ሆይ ልጠብቅ ሆይ? ኧረ እኔ ሁሉ ጊዜ ይመቸኛል። ሰፈሬን ታውቂው የለ። ወደ ግራ ታጠፊና አስፋልቱን እለፊና ከሱቁ ባሻገር ካለው ዛፍ ስር እንዳገኘሽ ይሁን እሁድ በ10 በማለት ይቃጠራሉ። ያቺ እሁድ ደርሳ ይገናኛሉ። ከታክሲ ወርዳ ወደ እሱ ስትሄድ እሱም ከሩቅ እንዳያት ወደ እሷ በሩጫ ይሄዳል። ባይን እየተያዩ የመናፈቅን ጣጣ ደርሰው ይተቃቀፋሉ። ፍቅራቸውን ሀብለው ይጀምራሉ። በደስታ ይውላሉ። ቀናት ሳምንታት ወራትን ይወልዳሉ። አንዳንዴ ሲገናኙ ፍቅራቸውን በዘፈን ያጅቡታል። ስለ ፍቅር አምላክ ብለሽ ጠጋ በይኝ አብሬሽ ላምሽ አንቺ ቆንጆ ጽጌሬዳ ወዬ በይኝ ነይና ውጋ ወዬ አቤት ወዬ ልሳሚ ሆይ ጠጋ ብዬ አንተ ጋር ነው ልቤ ያለው የሚጓዘው በድኔ ነው በማለት ፍቅራቸውን በዘፈን ያጅቡታል። አንዱ ድን አብረው ውለው ሊለያዩ ሲሉ የኔ ቆንጆ ጥሩ ህልም እመኝልሻለሁ በህልምሽ ውስጥ እኔን እንድታይ ሲል ካንተ ተለይቶ ምን ህልም አለ? ቤት ገብቼ ገና ጋደም ለማለት ስል አንሶላው ትራሱ የሚኮሰኩሰኝ ካንተ ጋር ስሆን ነው እኔን ኮስኮስ ያደርገኝ። እንደሌላ ጊዜሽ ታዲያ በፊት ለፊት ደህና መሻችሁ ብለሽ ትገቢና አባብዬ ልጃችሁን ልጠጋና በራችሁን እናትሽም ሳያውቁ አባትሽ ፍጹም ሳይነቁ ብቅ በይ ወደ ማታ ልጥራሽና በሹክሹክታ ክፈችውና መስኮቱን ሰርቄሽ ልሂድ ሌሊቱን። የምን መሰራረቅ ነው? ብዙ ጊዜ ሆነን መመስረት አለብን ቤተሰባችንን። ካልሽ እንደፈለግሽው
ትታይ በአደባባይ ትታይ በሰርጉ ላይ ትታይ በአገሩ ላይ እንደዛ የተለቀሰላቸውና ስሜታቸው የተነካ መጨረሻ ላይ ምን እንበልላቸው? ሙሽራዬ ሙሽራዬ የወይን አበባዬ። አመሰግናለሁኝ።